ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በየስቴዲየሞቹ በርከት ያሉ መርሃ ግብሮች ነበሩ። ዛሬ የት ነበራችሁ? በየስቴዲየሞቹ የተመለከታችሁትን በክለቦቻችሁ ዙሪያ በተመዘገቡ ውጤቶች በሊግ ደረጃ ባሉ ፉክክሮች ልታረሱን ትችላላችሁ። በመረጃ ሰዓታችን ሀገራዊ ጉዳይ ይዘናል። አህጉራችንን አፍሪካን እናነሳለን። በአውሮፓ ትልቅ ክለቦች የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ነው። ሃንሲ ፍሊክ ነገሩ ቀልድ ነው እያሉ ይገኛሉ፣ እናነሳዋለን። በዛ የመረጃ ሰዓታችን ላይ የሪያል ማድሪድን የተመለከተ ሰፊ ጥንቅር ይዘናል። ይህንን መረጃ ጎን ለጎን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ሰፊ ጥንቅሮችን ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን ውድ ቤተሰቦቻችን በርከት ያሉ መረጃዎችን እናነሳለን። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ ሲደረጉ በነበሩ ጨዋታዎች ላይ ሰፊ ጥንቅሮችን ይዘናል። ምናልባት እናንተም በየትኛው ስቴዲየም እንደነበራችሁ በዛው ጎን ለጎን ሀሳባችሁን ልታጋሩን ትችላላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ቆይታ ዙሪያ በተለይም በሲቲ፣ በቼልሲ፣ በሊቨርፑል እና በአርሰናል በኩል ጨዋታዎች ነበሩ። በዛ ዙሪያ መልካታችሁን የአራቱም ክለብ ደጋፊዎች አጋሩን። በሌላ መረጃ በታላላቅ ክለቦች በማንቸስተር ዩናይትድ በኩል ሰፊ የቡድን ዜና እናነሳለን። እንደ አጠቃላይም ውድ ቤተሰቦቻችን በመረጃ ሰዓታችን ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ የትኛው ስቴዲየም ነበራችሁ? ዛሬ ምን ተመለከታችሁ? በጨዋታዎቹ ዙሪያ ምን ታዘባችሁ? መልካታችሁን እያጋራችሁን መልካም ቆይታ ተመኘን። በሀገር ቤት እንጀምር ውድ ቤተሰቦቻችን። በሀገር ቤት የኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብሮች ቀጥሎ ሲካሄዱ ነበረ። በተለይም በኢትዮጵያ ፕሪሚየር ሊግ ከነበሩ መርሃ ግብሮች ፋሲል ከነማ ከነገሌ አርሲ ያገናኘ ጨዋታ ነበር። ፋሲል ከነማ 1-0 በሆነ ውጤት አሸንፏል። ያሬድ ብርሃኑ 66ኛው ደቂቃ ላይ ብቸኛውን የጨዋታ ልዩነት ፈጣሪ ግብ ለፋሲል ከነማ አስቆጠረ። ፋሲል ከነማ ማሸነፉን ተከትሎ ነጥቡን ከፍ ማድረግ ችሏል፣ 20 ደርሷል። ፋሲል ከነማዎች በውድድር ዘመኑ ምንም የሊግ ጨዋታ እንዳልተሸነፉ ይታወቃል። ነገሌ አርሲ 13 ነጥብ ላይ ቀርቷል። ለፋሲል ትልቅ ውጤት ነበር። ሌላኛው መርሃ ግብር በትልቁ ሲጠበቅ የነበረው የወላይታ ዲቻና የሸገር ከተማ ጨዋታ ነበረ። ጨዋታውን ወላይታ ዲቻ 3-1 በሆነ ውጤት ድል አድርጓል። ለወላይታ ዲቻ ሶስቱን የማሸነፊያ ግቦች ቴዎድሮስ ታስፈሰ 54ኛው ደቂቃ ላይ፣ መልካሙ ቦጋለ በፍጹም ቅጣት ምት 66ኛው ደቂቃ ላይ፣ ኪዳን ያሰፋ 73ኛው ደቂቃ ላይ ሲያስቆጥሩ ለሸገር ከተማ ብቸኛዋን ግብ ሙዓዝ ጋሲ ነው በ40ኛው ደቂቃ ላይ ያስቆጥሩ የነበረው። እንዳልጠቃላይ ወላይታ ዲቻ 3-1 አሸነፈ። ውጤቱን ተከትሎ ወደ ቤተሰቦቻችን ሸገር ከተማ 12 ነጥብ፣ ወላይታ ዲቻ ደግሞ ማሸነፉን ተከትሎ ነጥቡን ወደ 10 እንደዚሁ ከፍ ያደረገበት ነበረ። ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና ሌላ በጣም ተጠባቂ መርሃ ግብር ነበረ። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ግብ በማስቆጠር ኢትዮጵያ ቡና በዘላለም አባተ 10ኛ ደቂቃ ግብ ይመራ ነበር፣ ግን 9 ደቂቃ ነው የቆዩት ወልዋሎ ዓዲግራት ዩኒቨርሲቲዎች። 19ኛው ደቂቃ ላይ ክሩቤል ወንድሙ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በውጤቱ መሰረት ኢትዮጵያ ቡና ነጥቡን ከ11 ወደ 12 ከፍ ሲያደርግ ወልዋሎ ዓዲግራት ዩኒቨርሲቲ ነጥቡን ከ7 ወደ 8 ከፍ አድርጓል። በቀጣይ ሮብ ነገሌ አርሲ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ሐሙስ ኢትዮጵያ ቡና ከድሬዳዋ ከተማ ጋር እንደዚሁ ጨዋታቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን እያጠናቀርን በነበረበት ሰዓት ላይ ሐዋሳ ከተማ ኢትዮጵያ መድንን እስከ 70ኛው ደቂቃ ድረስ 2-0 እየመራ ነበርም። አጠቃላይ የዚህን ጨዋታ ውጤት ቀጣይ መርሃ ግብርን በተመለከተ ደግሞ በእሁድ ማለዳ መረጃችን ላይ እናካትቷለን። እናንተ ግን ውጤቱ ጨዋታው ሲጠናቀቅ በሀሳብ መስጫ ሳጥናችን ላይ ጻፉልን። የአፍሪካ ዋንጫ ከዚህ በኋላ በየ2 ዓመቱ እንደማይካሄድ የካፍ ፕሬዝዳንት ፓትሪስ ሞትሴፔ አስታውቀዋል። ፕሬዝዳንት ፓትሪስ የአፍሪካ ዋንጫ ከ2028 በኋላ በየ4 ዓመቱ መካሄድ እንደሚጀምር ይፋ አድርገዋል። ይህንም ተከትሎ ከቀጣይ የአፍሪካ ዋንጫ ውድድር በኋላ ውድድሩ የሚካሄደው በ2032 እንደሚሆን አረጋግጠዋል። በሌላ በኩል የአፍሪካ ኔሽንስ ሊግ በ2028 በታሪክ ለመጀመሪያ ጊዜ መካሄድ እንደሚጀምር ፕሬዝዳንት ፓትሪስ አስታውቀዋል። በተያያዘ ዜና የዘንድሮ የአፍሪካ ዋንጫ አሸናፊ የሚያገኘው ሽልማት ከ7 ሚሊዮን ወደ 10 ሚሊዮን ዶላር ከፍ ይላል ሲሉ ሌላ መረጃ አክለዋል። ስለዚህ የአፍሪካ ዋንጫም ልክ እንደ ዓለም ዋንጫ በየ4 ዓመቱ ይካሄዳል። የአውሮፓ ዋንጫ ግን ውድ ቤተሰቦቻችን
በጣልቃ መካከል እንደሚመጣ ይታወቃል እሱ። ስለዚህ ውድድሮች እየበዙ መሆናቸውን ተከትሎም የአፍሪካም ዋንጫ በየ4 ዓመቱ እንዲካሄድ ከውሳኔ ተደርሷል። ሀገሩን ለማገልገል እንግዲህ መስዋዕትነትም ለመክፈል ተዘጋጅቷል ብሏል የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራጉዌ። ቡድናቸውም የአፍሪካ ዋንጫው የበለጠ ጫና ያለበት መሆኑን ገልጿል። ሞሮኮ የአፍሪካ ዋንጫውን የማሸነፍ የተሻለ እድል እንደሚሰጣት እርግጥ ነው ያሉት አሰልጣኙ የማሸነፍ ግዴታም አለብን ብለዋል። ቡድናቸው እንደሚጠበቅ የገለጹት አሰልጣኙ ውድድሩ በሀገራችን እንደመሆኑ ከማሸነፍ ውጭ ያለው ውጤት እንደ ውድቀት ይቆጠራል ብለዋል። አሽራፍ ሀኪሚ ከጉዳቱ በፍጥነት ስለመመለሱ ያነሱት አሰልጣኙ ሐኪሚ በፍጥነት ስላገገመ እኛም እንጠቀመዋለን፣ በፍጥነትም ወደ ቡድኑ ተመልሶ ለማገልገል ፈቃደኛም ስለሆነ እናመሰግናለን ብለዋል። ሐኪሚ ለሀገሩ ማንም ካደረገው በላይ መስዋዕትነት ከፍሏል። እሱ አርአያ መሆን የሚችል አይነት ተጫዋች ነው ብለዋል። ጉዳት ላይ እንደነበረ ይታወቃል። ተጫዋቹ ግን በቀጣይ በአፍሪካ ዋንጫ ሀገሩን ይወክላል ተብሎ ይጠበቃል። የናይጄሪያ ብሔራዊ ቡድን በዓለም ዋንጫ መሳተፍ የሚያስችለውን እድል አጥቶ ለአፍሪካ ዋንጫ ሞሮኮ እንደደረሰ ይታወቃል። ናይጄሪያ አፍሪካ ዋንጫን ካለችበት የውጤት ማጣት ለመውጣት ትጠቀምበታለች የሚለው በትልቁ ይጠበቃል። ለናይጄሪያ ወሳኝ ተጫዋች እንግዲህ ለብሔራዊ ቡድኑ እንዳሉ ይታወቃል። የውጤት ቀውስ እንግዲህ በቡድን ውስጥ ይታያል። በእርግጥ ለፊፋ ቅሬታ አቅርበዋል። አሸናፊያችን የዜግነት ጥያቄ አለን ብለው ቅሬታ እንዳቀረቡ ይታወቃል። በእርግጥ የዓለም ዋንጫ የማጣሪያ ጨዋታ ላይ ከዛ በዘለለ ግን የ20 ዓመቱ ወጣቱ የኋላ መስመር ተሰላፊ ቤንያሚን ፍሬድሪክ በጉልበት ጉዳት ምክንያት ከውድድር ውጭ ሆኗል። በተጨማሪም ኦላ አይና ካጋጠመው የ25 ጉዳት በኋላ ባደረገው የቀዶ ጥገና ምክንያት በአፍሪካ ዋንጫው ሀገሩን አይወክልም። ቀሪ ከዋክብቶቻቸውን ይዘው ይሳተፋሉ። ዊሊያም ትሩስ ኢኮንግ ከዓለም ዋንጫ ጥሎ ማለፍ ሽንፈት በኋላ ከብሔራዊ ቡድኑ ራሱ እንዳገለለ ይታወቃል። በነገራችን ላይ እሱም የለም። የናይጄሪያ ብሔራዊ ቡድን በዚህ ውስጥ ሆኖ የአፍሪካ ዋንጫን በቀጣይ ያደርጋል። ወደ አውሮፓ መረጃችን እንሻገር። ወደ ቤተሰቦቻችን ዛሬ በአውሮፓ በስፔን ላሊጋ አንድ ጨዋታ ውጤት እጃችን ላይ ደርሷል። ሪያል ኦቪድ ከሴልታ ቪጎ ያለምንም ግብ 0-0 በሆናቸው ውጤት የተጠናቀቀ ጨዋታ ነው። በዛው ስፔን ቆይተን የተወሰኑ መረጃዎችን እናንሳ። ሃንሲ ፍሊክ የፊፋ ምርጥ 11 ውስጥ የእሳቸው ተጫዋች የሆነው በተለይ ራፊኒያ ያለመካተቱ ቀልድ ብለውታል። እሳቸው ራፊኒያ የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪን እዚህ ዝርዝር ውስጥ አለማየት በጣም ያስገርማል ብለዋል። እሱ ግን ለቡድናችን ሆኖም በጣም ወሳኙ ነው። እንደዚህ አይነት ነገሮችን እኔ እንደ ቀልድ ነው የማያቸው እንጂ በቁም ነገር አላያቸውም። የእሱ እዛ ውስጥ አለመካተት ተገቢነቱ በምንም አይነት መንገድ ማስረጃ የሌለው ሲሉ ተደምጠዋል። በበርካቶችም ዘንድ በእርግጥ ቅሬታ ሲቀርብበት የነበረ ጉዳይ እንደነበረ ይታወቃል። የሱ አለመካተት እንዴት እዛ ውስጥ አልገባም በሚል ለማንኛውም ሃንሲ ፍሊክ ይህ እንደ ቀልድ ነው የምመለከተው ሲሉ ጠቁመዋል። በባርሴሎና በኩል ምናልባት ልናነሳው የምንችለው አንደኛው የላሚን ያማልን ጉዳይ በተመለከተ ነው። ሁስኮርድ በዘንድሮ የውድድር ዓመት በስፔን ላሊጋ በጨዋታ በአማካይ ከፍተኛ ሬቲንግ በመውሰድ ላሚን ያማል ቀዳሚ ነው ብሏል። ወደ 8.24 ሬቲንግ ይወስዳል። ኬሊያን ምባፔ 8.06 ሁለተኛ፣ ራፊኒያ በ7.39 ሶስተኛ፣ ቤሊንጋም በ7.32 አራተኛ፣ እንዲሁም ፔድሪ በ7.32 በተመሳይ አራተኛ ደረጃ ላይ ተቀምጧል። ግን የላሚን ያማልን ያክል እስካሁን በአማካይ በጨዋታ ከፍተኛ ሬቲንግ ያገኘ ተጫዋች የለም ብለዋል ሁስኮርድ። ላሚን ያማል ምናልባት የመጀመሪያው አካባቢ ላይ በሊጉ በጣም ብዙ ሐሜት የበዛበት በተለይም ከስቴዲየም ውጭ ያለው ነገር ጫና ነበረው፣ ጉዳት ነበረበት። አሁን ግን ወደ ቀደመ ነገሩ የተመለሰ ይመስላል። ሁስኮርድም ቀዳሚ ተጫዋች ነው ብሎታል። ባለፉት 12 ወራቶች ሪያል ማድሪድ በዓለም እግር ኳስ ታሪክ ታይቶ የማይታወቅ የ3.1 ሚሊዮን መለዮችን መሸጥ የቻለ የመጀመሪያው ክለብ ሆኗል። በጣት የሚቆጠሩ ያህል ቀናቶች ብቻ እንደቀሩት ይታወቃል። የ2025 ካላንደር ሊጠናቀቅ ባለፉት 12 ወራቶች በመላው ዓለም ከፍተኛ መለያ የሸጡ ክለቦች ይፋ ሲደረጉ ሪያል ማድሪድ በአንደኝነት ተቀምጧል። በ3.13 ሚሊዮን መለያ ሽያጭ የዓለማችን ቀዳሚ ክለብ ሆኗል። ባርሴሎና በ2.94 ሚሊዮን የመለያ ሽያጭ ሁለተኛው የዓለማችን ክለብ ሆኗል። አብዛኛው የሽያጭ ሂደት ደግሞ የላሚን ያማል መለያ እንደሆነ ነግረናችሁ ነበር። በዚህ ረገድ የሪያል ማድሪድ ዓለም አቀፍ ብራንድነት ምን ያህል ከፍ ያለ እንደሆነ ማሳያ ተደርጎ ሊወሰድ ይችላል። በእርግጥ የዓለማችን ትርፋማው ክለብ፣ የዓለማችን ውዱ ክለብ
ሪያል ማድሪድ እንደሆነ አይዘነጋም። ለመሆኑ አንደኛ ሪያል ማድሪድ፣ ሁለተኛ ባርሴሎና ከሆነ ሶስተኛ እና አራተኛ ከወዴት ናቸው የሚለውን በፕሪሚየር ሊግ የመረጃ ሰዓታችን የምንመለስበት ይሆናል። በዝውውር መረጃ ምናልባት ልናነሳው የምንችለው ቲያጎ ሲልቫ በትልቁ ሲጠበቅ ነበረ። ግን ቲያጎ ሲልቫ መዳረሻው በፕሪሚየር ሊግም በሌሎች ሊጎችም ሳይሆን በፖርቱጋል ሊግ ፖርቶ ሆኗል። በነፃ ወኪል ፖርቶ ለመቀላቀል ከስምነት ደርሷል። በቡድኑ በኩል እስከ 2026 ክረምት ድረስ የሚያቆየውን የአጭር ጊዜ ኮንትራክት ነው በነገራችን ላይ በፖርቶ ቤት የፈረመው። ተጫዋቹም እንግዲህ ከክለቡ ከተለያየ በኋላ በተለይም ከቼልሲ ጋር በስፋት ስሙ ሲነሳ ነበር። ቀጥሎ ከኤስ ሚላን ጋር በስፋት ሰምተነው ነበረ። ግን ብራዚል ላይ ተጫዋች ፖርቶን ይቀላቀላል ተብሏል። በቡድን ውስጥም ልምዱን በትልቁ ይጠቀሙበታል ተብሏል። የስምነት ሂደቱ ተጠናቋል። ፊርማው ብቻ ነው የቀረው። በቀጣይ ፖርቶን ተቀላቅሎ ለፖርቶ እስከ ቀጣይ ክረምት ድረስ ጨዋታ የሚያደርግ ይሆናል። ጨዋታዎች ተጠናቀው ውጤት እጃችን ላይ ከደረሱት ውስጥ የተወሰኑትን ደግሞ እናድርሳችሁ። በጀርመን ቡንደስሊጋ በርከት ያሉ ጨዋታዎችን አየን። ግን ኦግስቡርግ ከወርደር ብሬመን ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ስቱትጋርት ከሆፈንሄም ይህም በተመሳይ ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ግብ ያየንበት ጨዋታ በዩኒየን በርሊን እና እንደዚሁም በኮሎኝ መካከል የነበረ ጨዋታ ነው። ዩኒየን በርሊን 1-0 አሸንፏል። በኮሎኝ በኩል ቫንደንበርግ 83ኛው ደቂቃ ላይ በቀይ ካርድ ሲወጣ፣ በዩኒየን በርሊን በኩል ደግሞ 91ኛው ደቂቃ ላይ ሻፊር ብቸኛዋን የጨዋታ ልዩነት የፈጠረች ግብ እንደዚሁ ከመረብ ያሳረፈበት ጨዋታ ነበረ። ሌላ ሁለት ግብ ያየንበት ጨዋታ ሃምቡርግን ከአይንትራክ ፍራንክፈርት ያገናኘ ጨዋታ ነበረ። ጨዋታው 1-1 ተጠናቀቀ። ለፍራንክፈርት ላርሰን በፍጹም ቅጣት ምት 26ኛው ደቂቃ ላይ እንደዚሁም ለሃምቡርግ ሳምፒ ሎኮንጋ በ19ኛው ደቂቃ ላይ በጨዋታ ሁለቱን ግቦች ማስቆጠር ችሏል። ምናልባት በጀርመን ቡንደስሊጋ በርካታ ግብ ያየንበት ወይም 7 ግብ ያየንበት የወልቭስበርግ እና የፍራይቡርግ ጨዋታ ነበረ። ፍራይቡርግ 4-3 አሸንፈዋል ጨዋታውን። የፍራይቡርግን 4 የማሸነፊያ ግቦች ቲርፉ 5ኛው ደቂቃ ላይ፣ ጂሮፍ 56ኛው ደቂቃ ላይ፣ ሴልት የወልቭስበርጉ ተጫዋች በራሱ መረብ ላይ 71ኛው ደቂቃ ላይ እንደዚሁም ሻርነት 78ኛው ደቂቃ ላይ በጨዋታ ሲያስቆጥር ለወልቭስበርግ ሶስቱንም ግቦች ፒያኖቪች በ13ኛው 49ኛው እና 69ኛው ደቂቃ ላይ በማስቆጠር እንደዚሁ ሃትሪክ የሰራበት ነበረ። ቀሪ የቡንደስሊጋ ጨዋታ መርሃ ግብር ውጤቶችን ደግሞ በቀጣይ መረጃ ሰዓት የምናካትተው ይሆናል። ወደ ሌሎች የአውሮፓ መረጃዎቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን ብለናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምናሻገርበት ሰዓት ላይ ደርሰናል። በድጋሚ መልካም ቆይታ ተመኘን። ከሪያል ማድሪድ እና ባርሴሎና ቀጥሎ በርካታ መለያ የሸጡ የፕሪሚየር ሊግ ክለቦችን ጠቅሳለን ብለን ነበረ። በዚህ መሰረት ማንቸስተር ዩናይትድ በዓለማችን ላይ በርካታ መለያ የሸጠ ሶስተኛው ክለብ ሲሆን በፕሪሚየር ሊግ ቀዳሚው ክለብ ሆኗል። ቼልሲ በፕሪሚየር ሊግ ሁለተኛ፣ በዓለማችን ላይ አራተኛው ቡድን ሆኗል። ማንቸስተር ዩናይትድ ባለፉት ዓመታት በውጤት ቀውስ ውስጥ የነበረ በብዙ የተቸገረ ቡድን ነበረ። ግን የዩናይትድን ብራንድ በጣም ከፍ ያለ ነውና በርካታ መለዮችን የሸጠ የፕሪሚየር ሊግ ክለብ የዓለማችን ደግሞ ከሪያል ማድሪድና ባርሴሎና በመቀጠል ቀጣዩን ደረጃ የያዘ ክለብ ሆኗል። ሉዊስ ናኒ ማንቸስተር ዩናይትድን በመልቀቅ ስህተት ሰርቻለሁ። በወቅቱ መልቀቅ አልነበረብኝም። ብዙ ጫና ውስጥ ነበርኩኝ በወቅቱ ግን ፈጽሞ ዩናይትድን መልቀቅ አልነበረብኝም። ለሌሎችም አሁን የምመክረው ነገር ዩናይትድን ከመልቀቃቸው በፊት ቆም ብለው እንዲያስቡ ነው ብሏል። ምናልባት ኮቢ ሜኖ በቀጣይነት ክለቡን ይለቃል ተብሎ የሚጠበቀው ተጫዋች እንደሆነ ይታወቃል። በርካቶችም ኮቢ ሜኖ ከሚለቅ ቢቀመጥ እያሉ ነው። ናኒም ለዛ የቀረበ ሀሳብ ይመስላል። በእርግጥ ስም አልጠራም፣ ግን እኔ በወቅቱ በጣም ነው የምናደደው ብሏል። ዩናይትድን መልቀቅ ባልነበረብኝ ሰዓት በመልቀቅ ቤንያሚን ሼሽኮ ከጉዳት በማገገም ከቡድኑ ጋር ወደ ልምምድ በመመለሴ በጣም ደስተኛ ነኝ። የምወደው ነገር ኳስ እንደገና መጫወት፣ በየቀኑ ራሴን ማሻሻል፣ መስራትና ግቦችን ማስቆጠር እችላለሁ ሲል ተደምጧል። እውነት ለመናገር በዚህ ቦታ በተለይም በካሪንግተን ልምምድ መገኘት ህልም ነው ብሏል። ማንቸስተር ዩናይትድ ምን ያህል ታላቅ ቡድንም እንደሆነ አውቃለሁ የሚለው ቤንያሚን ሼሽኮ በዚህ ሳምንት በሚደረገው ጨዋታ ላይ በተለይም የአስቶን ቪላ ጨዋታ ላይ ደካማ ጎናቸው ለመጠቀም የሚያስችል ስልጠና ወስደናል ብሏል። በአስቶን ቪላ ጨዋታ ላይ ለጨዋታው ዝግጁ ነኝ ብዬ አስባለሁ። የምችለውን ሁሉ ለታላቁና ገናናው ክለብ ማንቸስተር ዩናይትድ ለመስጠትም ዝግጁ ነኝ ሲል ተደምጧል። ከማንቸስተር ዩናይትድ ቲቪ ጋር በነበረው ቆይታ
ቤንያሚን ሼሽኮ ከሩበን አሞሪም የተሰጠንን መልእክት በግልጽ እንደሚያሳየው በበርነማውዝ ጨዋታ ላይ ብዙ የጎል ሙከራዎችን ማድረግ ችለናል፣ ግን ደግሞ የበለጠ ትኩረት ማድረግ ያለብን ክሊኒካል ለመሆንና በመከላከልም ላይ ውጤቶችን በማስጠበቅ ሂደት ላይ መስራት አለብን ብሏል። አሰልጣኙ ሁልጊዜ እንደምለውም በማጥቃቱም ሆነ በመከላከሉ ትኩረት ሰጥተን የምንጫወተው ከሆነ እኛን ማሸነፍ ከባድ ነው ይላል። ይህንን ደግሞ በብዙ ጊዜ ያሳይተናል። አሁንም ቢሆን እንድንተገብረው የተነገረንን ይህንን ምክር በአስቶን ቪላ ጨዋታ ላይ መተግበር አለብን ብሏል። በተለይም ግብ ማስቆጠር እና መከላከል ሁለቱንም ሚዛናዊ በሆነ መንገድ ማስኬድ አለብን ሲል ተደምጧል። ሩበን አሞሪም በተመለከተም የአትሌቲኩ ጸሐፊ ሩበን አሞሪም በጣም ቀጥተኛና ግልጽነቱ በብዙዎች የማንቸስተር ዩናይትድ ደጋፊዎች ዘንድ ተወዳጅ ያደረገው እሱ ነው ብሏል። ይህም እሱን ከሌሎች አሰልጣኞች የሚለየው ዋነኛ ነገር ነው ብሏል። አሞሪም ወጣት የአካዳሚ ተጫዋቾች አሁን ላይ ለመጀመሪያው ቡድን ጨዋታ ለማድረግ ብቁ አይደሉም ብሎ የመወሰኑን ሙሉ መብት ያለው ሰው ሲሆን፣ ነገር ግን እንደ ሃሪ አማስ፣ ቾዶቢ ማርቲን ያሉ ወጣት ተጫዋቾች በህዝብ ፊት መተቸት ምን አይነት በጎ ነገር ወደ ቡድኑ እንደማያመጣ ያውቃል። ለዚህም ወጥቶ ያችን ነገር መናገሩ ግን ከባድ ነገር አምጥቶበታል ብሏል። እርሱ የማንቸስተር ዩናይትድ ችግር ምንጭ አይደሉም፣ የክለቡ ወደፊት ተስፋ ናቸው እንጂ ማለቱ ደግሞ በምላሽ ደረጃ ደጋፊውን በተለይም ከሰሞኑ የተቆጡትን ደጋፊዎች ለማብረት ተጠቀሙበታል። ግን የሩበን አሞሪም ቀጥተኛ ንግግሮች በደጋፊዎች ዘንድ እንግዲህ ያለው ግልጸኝነት ተቀባይነት እንዲኖሩ አድርጓል እያለ ይገኛል። ከሰሞኑ እነኚህ ወጣት ተጫዋቾች በቂ ደቂቃ የማያገኙት ብሎ ችግራቸውን መዘርዘሩ ይታወቃል። ማንቸስተር ዩናይትድ ባለፉት 26 የፕሪሚየር ሊግ ጨዋታ ቪላ ፓርክ ላይ አንድ ጊዜ ብቻ ነው የተሸነፈው። በነገራችን ላይ ቪላ ፓርክ ላይ 16 ጊዜ ቪላን አሸንፏል። ባለፉት 26 ጨዋታ 9 ያቻ ወጥቷል፣ አንድ ጊዜ ሽንፈት ገጥሞታል። ዩናይትድ እንደ ሌሎች ክለቦች ወደ ቪላ ፓርክ ሲያመራ ብዙ የሚቸገረው ቡድን አይደለም። በዚህ ሳምንትስ የሚለው ደግሞ እሁድ ምሽት 1 ሰዓት ከ30 ምላሽ የሚያገኝ ይሆናል። ምናልባት ከዩናይትድ ጋር አንድ መረጃ ለመጨመር ካለፈው ውድድር ዘመን ጀምሮ በፕሪሚየር ሊጉ አንቶኒዮ ሲሚዮኔን የመሰለ ተጫዋች እንግዲህ በግራ እግሩ 8 ግብ በቀኝ እግሩ 10 ግብ ሁለቱንም እግሩ አፈራርቆ መጠቀም የሚችል ተጫዋች ለማምጣት ጥረት እያደረገ እንደሆነ ይታወቃል። የዩናይትድ ሰዎች ፕሮጀክታቸውን ለሱ ቅርብ ሰውና ለወኪሉ አስረድተዋል ተብሏል። በርከት ያሉ የፕሪሚየር ሊግ መርሃ ግብሮችን ተመለከትን። በተለይም በሴንት ጄምስ ፓርክ ስቴዲየም ሲጠበቅ ነበር የኒካስል እና የቼልሲ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ኒካስል በኩል ኒክ ቮልትሜድ 4ኛውና 20ኛው ደቂቃ ላይ 2 ግብ አስቆጥሮ ኒካስል 2-0 ይመራ ነበረ። ነገር ግን ከረፍት በኋላ ሪች ጄምስ በቅጣት ምት 49ኛው ደቂቃ ላይ፣ ዦ ፔድሮ 66ኛው ደቂቃ ላይ ከግብ ጠባቂ ሮበርት ሳንቼዝ ያገኛትን ግብ አስቆጥሮ ጨዋታ 2-2 ተጠናቀቀ። የጀርመናዊ የኒካስል ዩናይትድ የፊት ወሰር አጥቂ ኒክ ቮልትሜድ በሊጉ 7ኛ ጎሉ ላይ ደረሰ። ቼልሲ ነጥቡን 29 ሲያደርስ ኒካስል 23 አድርሷል። ቀጣይ ሳምንት ቅዳሜ ቼልሲ ከአስቶን ቪላ፣ አርብ ማንቸስተር ዩናይትድ ከኒካስል ዩናይትድ በፕሪሚየር ሊጉ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ምናልባት ኒካስል ዩናይትድ 2-0 መርቶ ውጤት ሳያስጠብቅበት ይወጣ፣ ቼልሲ ደግሞ ከረፍት በኋላ ሁሉ ነገር በእጁ አስገብቶ ግን ድል ሳያደርግበት ይወጣ ነበር ማለት ይቻላል። ጨዋታው 2-2 ተጠናቀቀ። ትልልቅ የግብ ዕድል በመፍጠር ኒካስል 7 ቼልሲ 1፣ በሙከራ ደረጃ ቼልሲ 13 ኒካስል 11፣ ኢላማውን የጠበቀ ኒካስል 5 ቼልሲ 4፣ በተቃራኒ ሳጥን ውስጥ በርካታ ኳስ መንካት ቼልሲ 22 ኒካስል 22፣ የኳስ ቁጥጥር ቼልሲ 53.2 በመቶ ኒካስል ዩናይትድ 46.8 በመቶ፣ የማዕዘን ምት ኒካስል 6 ቼልሲ 4። በጥፋት ደረጃ ቼልሲዎች 14 ጥፋት አጥፍተዋል። ኒካስል 13 ጥፋት ነው ያጠፉት በጨዋታው ላይ። የኒካስል ዩናይትድ በሁሉም ውድድሮች ባደረጉት ያለፉት 8 የሜዳ ጨዋታዎች ቢያንስ 2 ጎሎችን እናስቆጥረዋል። ለተከታታይ እንግዲህ 8ኛ ጊዜ ይሄንን አድርገዋል። 2 ግቦችን ቢያሸንፉም አቻ ቢወጡም ይሄ ነገር ገጥሟቸዋል። በእርግጣቸው የወጡት በቼልሲ እና በቶትናም ጨዋታ ነው። ቀሪዎቹን ድል ያደረጉበት መርሃ ግብር እንደሆነ ይታወቃል። የሪች ጄምስ የቅጣት ምት ጎል ከህዳር 2023 በኋላ የተገኘች የቼልሲ የመጀመሪያ ቅጣት ምት ግብ ናት። ሪች ጄምስ በፕሪሚየር ሊግ የውድድር ዘመን ከ2021-22 ወዲህ ለመጀመሪያ ጊዜ 5 የግብ አስተዋጽኦን አስመዝግቧል። 2 ጎል 3 አሲስት አለው በዚህ ሲዝን ላይ። ሌላኛው አነጋጋሪው ተጫዋች ሮበርት ሳንቼዝ ነው። ከፒተር ቼክ 2010 በኋላ በፕሪሚየር ሊግ ጨዋታ አሲስት ያደረገ የመጀመሪያው የቼልሲ ግብ ጠባቂ ሆኗል። ሮበርት ሳንቼዝ በዚህ የውድድር ዓመትም ከየትኛውም ግብ ጠባቂ በላይ 5 የግብ ዕድሎችን ፈጥሯል። በሊጉም እንግዲህ የመጀመሪያውን አሲስት ያደረገ ግብ ጠባቂ ሆኖ ተመልክተነዋል። አስደናቂ አሲስት ነበረ ለጆዋ ፔድሮ ያሻገረለት። ጆዋ ፔድሮ ማስቆጥሯታል።
ካይሴዶም በዚህ ውድድር ዓመት በአንድ ጨዋታ 30 ሲደመር ኢንተርሴፕሽኖችን ያደረገ የመጀመሪያው ተጫዋች እንደዚህ የሆነበት ምሽት ነበረ። ማሬስካ ግን ቢጫ ካርድ አዩ። የቢጫ ካርድ ክምችታቸው ቀጣይ ካስቶን ቪላ ጋር የሚደረገው ጨዋታ ላይ በቢጫ ካርድ ምክንያት ጨዋታው የሚያልፋቸው ይሆናል። ይህ በቅጣት የሚያልፋቸው ጨዋታ ነው ለማሬስካ። ለማንቸስተር ሲቲ ድንቅ ምሽት ነበረ ውድ ቤተሰቦቻችን። ሌላው በፕሪሚየር ሊጉ ያየነው ጨዋታ ነበረ። የማንቸስተር ሲቲና የዌስትሃም ዩናይትድ ጨዋታ በትልቁም በብዙም ተጠብቆ ነበረ። ጨዋታውን ሲቲዎች ፍጹም የበላይ ሆኖ ነው ያሸነፉት። በነገራችን ላይ በእርግጥ ከረፍት በኋላ በተወሰነ መንገድ ዌስትሃም ዩናይትድ ለማንሰራራት ሙከራ አድርጎ ነበረ። ማንቸስተር ዩናይትድ ዌስትሃምን 3-0 በሆነ ውጤት ረቷል። የሲቲን የማሸነፊያ ግቦች ኤርሊንግ ብሮት ሃላንድ 2 እና ታይጃኒ ራይንደርስ ቀሪዋን 1 ግብ አስቆጥሯል። ማንቸስተር ሲቲ ማሸነፉን ተከትሎም በፕሪሚየር ሊጉ የሰበሰባቸው ነጥቦች 37 አደረሰ። ዌስትሃም 13 ላይ ቀርቷል። በነገራችን ላይ ይህ ጨዋታ ሲደረግ ሌሎች በርካታ ያሉ ጨዋታዎች ነበሩ። ብሬንትፎርድ ወልቭስን 2-0 አሸንፏል። ወልቭስ የተለመደ ነው። ሰንደርላንድ ከብራይተን 0-0፣ በርንማውዝ ከበርንሊ 1-1 የተጠናቀቀ ጨዋታ ነው። ምናልባት ሲቲ ቀጣይ ጨዋታውን የሚያደርገው ወደ ሲቲ ግራውንድ አቅንቶ ከኖቲንግሃም ፎረስት ጋር ነው። ቅዳሜ ቀን ነው። ተሸናፊ ዌስትሃም ዩናይትድ በሜዳው በለንደን ስቴዲየም ፉልሃምን ለተቀዳሚ ያስተናግዳል። ግን የፕሪሚየር ሊጉ ጨዋታ በትልቁ ሲጠበቅ የነበረበት ምክንያት በዋንጫ ፉክክሩ ላይ ቀጥተኛ ተጽዕኖ ያለው ጨዋታ ስለነበረ ነው። በዚህ ረገድ በጨዋታው ላይ እንግዲህ ሲቲ ሲጠበቅበት የነበረውን ግዴታ የተወጣበት ምሽት ነበረ ማለት ይቻላል። ይህ ጨዋታ ብዙ ስለሚያስብል ለሲቲ ደጋፊዎች በእሁድ ማለዳ መረጃችን ሰፊ ጥንቅር ጠብቁን። ልክ በዚች ቀን ከ6 ዓመት በፊት ማይክል አርቴታ አርሰናልን 1 ብለው ተረከቡ። በዘመነ አርቴታም ወደ ሻምፒዮንስ ሊግ አርሰናል መመለስ ኤፍኤ ካፕ ዋንጫን ማንሳት ቀሎት ነበረ። በዚህ ውድድር ዓመት የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫን ለማሳካት ታዲያ እንደ ግዴታ ጭምር የተቀመጠባቸው ዓመት ነው ለሳቸው። ያሳኩታል አያሳኩትም የሚለውን ምላሽ ለመስጠት ጊዜው ገና ነው። በፕሪሚየር ሊግ ሲቲ ጭንቆ ሆኖባቸዋል። የአውሮፓ ሻምፒዮንስ ሊጉ ወደ 16 ውስጥ ገብተዋል። የትኛውን ዋንጫ ዘንድሮ አምጥተውም እንግዲህ እሳቸው ከ6 ዓመት በኋላ የተረከቡትን አርሰናል የትልቅ ዋንጫ ባለቤት ያደርጉታል የሚለው ደግሞ ሌላ ምላሽ የሚጠብቅ ዓመት ሆኗል። በዚህ ውድድር ዓመት አርሰናል ቀድሞ ግብ ባስቆጠረባቸው ጨዋታ አልተሸነፈም። 18 ጨዋታ 18 ድል፣ ምንም አቻ፣ ምንም ሽንፈት የለም። ይህ የምሽቱን የኤቨርተንን ጨዋታ አያካትትም። ኤቨርተንን ካነሳን ግን ትሮሳርድ ባለፉት ከሜዳ ውጭ ባረጋቸው 9 የፕሪሚየር ሊግ ጨዋታ ላይ 9 የግብ ተሳትፎ ያለው ነው። 6 ግቦች 3 አሲስት ይጠበቃል። ከኤቨርተን ጋር ከሜዳ ውጭ ባደረጉት ያለፉት 2 የፕሪሚየር ሊግ ጨዋታ 2 ግቦችን ያስቆጠሩ ሲሆን አርሰናሎች ባለቤቱ ደግሞ ትሮሳርድ ነበረ። ሁለቱንም ጋብሪኤል ሱስ ከየትኛውም የፕሪሚየር ሊግ ቡድን በላይ ኤቨርተን ላይ በርካታ ግብ ያስቆጠረም ተጫዋች ነው። በዚህ ረገድ የሁለቱ ጨዋታ ይጠበቃል። ውድ ቤተሰቦቻችን ይህን መረጃ ለእናንተ ስናቀርብ ጨዋታው ሊጀምር ቢያንስ ከ2 ሰዓት ተኩል በላይ ቀረዋል። ያ ማለት የጨዋታው ውጤት እጃችን ላይ የለም፣ ጨዋታው ገና ስላልተደረገ። እናንተ በሀሳብ መስጫ ሳጥናችን ላይ ጨዋታው ስንት ለስንት እንደተጠናቀቀ ጨዋታው ካለቀ በኋላ ጻፉልን፣ አሊያም ቅድመ ገምታችሁን አጋሩን። በእሁድ ማለዳ መረጃችን ግን የፕሪሚየር ሊግ ዳሰሳችን ላይ በስፋት እንመለስበታለን። አበቃን። ሰናይ ጊዜ